አበነ ዮም እግዚአብሔር ይረድኦ ውስተ ዓራተ ሕማሙ ወይመይጥ ሎቱ ኩሎ ምስካቤሁ እምደዌሁ አንሰ እብየ እግዚኦ ተሳሃለኒ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጻጉዕ ቅዱስ ያሬድ የአብይ ጾምን በሰየመበት አጽዋማት ላይ አራተኛው ሳምንት መጻጉዕ በመባል ይታወቃል። መጻጉዕ ማለት ትርጓሜውን በቁሙ ሲፈታ ጎባጣ ማለት ነው። መጻጉዕ የስያሜው ዋና ታሪክ ሲሆን የታሪኩ ሙሉ መልእክት በዮሐንስ ወንጌል ምዕራፍ 5 ከቁጥር 1 እስከ 15 ላይ እንዲህ ይነበባል። ከዚህ በኋላ የአይሁድ በዓል ነበር። ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተ ሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻ ነበረባት። በእነዚያ ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና ዕውሮች፣ አንካሶችም ሰውነታቸው የሰለለ ብዙ ሕዝብ ይተኙ ነበር። አንዳንድ ጊዜ የጌታ መልአክ ወደ ውሃ መጠመቂያይቱ ወርዶ ውሃውን ያናውጥ ነበርና፣ እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበር። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበር። ኢየሱስ ይህን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበር አውቆ ልትድን ትወዳለህን? አለው። ድውዩም ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት። ተነሳና አልጋህን ተሸክመ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ። ያም ቀን ሰንበት ነበር። ስለዚህ አይሁድ የተፈወሰውን ሰው ሰንበት ነው፣ አልጋህን ልትሸከም አልተፈቀደልህም አሉት። እርሱ ግን ያዳነኝ ያ ሰው ነው አለ። አልጋህን ተሸክመ ሂድ አለኝ ብሎ መለሰላቸው። እነርሱም አልጋህን ተሸክመ ሂድ ያለ ሰው ማን ነው ብለው ጠየቁት። ዳሩ ግን በዚያ ስፍራ ብዙ ሕዝብ ስለነበሩ ኢየሱስ ፈቀቅ ብሎ ነበርና የተፈወሰው ሰው ማን እንደሆነ አላወቀም። ከዚያ በኋላ ኢየሱስ በመቅደስ አገኘውና እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትሥራ አለው። ሰውየው ሄዶ ያዳነው ኢየሱስ እንደሆነ ለአይሁድ ነገረ። መጽሐፍ ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ታርዤ አልብሳችሁኛል ወይ እንደሚል ሰው መንግሥተ ሰማይን እያሰበ ካለው ለሌለው ወገኑ ማሰብ ማገዝ ይገባል እና የዛሬውን የመጻጉዕን ታሪክ ስናነብ ስንሰማ ካለ ላይ ማካፈል ተገቢ ነው። በአካባቢያችን በሕመም ላይ ያሉትን መጠየቅ፣ የተራቡትን ማብላት፣ የታረዙትን ማልበስ ግድ ይላል። መቄዶንያ፣ ጌርጌሶን፣ መና፣ ጎጆ የሁማን መርጃ ማዕከል ወዘተ በገንዘብ፣ በቁሳቁስ፣ በጉልበት፣ በሐሳብ ማገዝ ተገቢ ነው። ስለዚህ መጻጉዕን ስናስብ እነዚህ ወገኖቻችን በማገዝ ሊሆን ይገባል። መልካም ዕለተ ሰንበት ይሁንላችሁ።